ዘመነ እኮ ነው ያለው። ቆዳቸውን አሁን እንደዚህ ያለው በእንትን አይደለም በጥይት አይደለም በእሳት ነው ማቃጠል ያለው እኮ ዘመነ እኮ ነው። ስለሙን ስላልጠቀሰ እኮ ነው። ማንን ማለት ከሃዲዎች እንደዚህዎች ቢገኙ ብሎ ማለት ነው። በጥይት አይደለም በእንትን ነው በእሳት ነው የምናቃጥላችሁ። ይሄን ንግግር የጠቀሰው አሁን ፈለቀ የዘመነን ነው። አንዲት ደግሞ የሰማሁት አለች አቶ ልደቱ በቀደም ሄደው እኔ እኮ ያኔ እኮ ድፍረታቸው እኮ ነው ባይዘው እቺ ማናት ሪዮት ዋቴቨር የምትባል ሴትዮ አይጥምት መስል እኔ አይቻትም አላውቅም ከዛ በፊት አይ ኔቨር ሊስን ቱ ሄር። እነ ታማኝ በየነ የሚባሉ ህወሓትና ኢህአዴግን ለመቃወም ከመሬት ከዜሮ አንስተው ጀግና ያደረጓል። ከዜሮ ወደ ሂሮ የተቀየረች እነ ዘመነን ካሴንም እነ ህወሓትን መጀመሪያ እስኪ ለደቡብ ህዝብ ትጮውለት። የአማራን ህዝብ እየጨፈጨፈ እየገደለ ያለው ከደቡብ የሚመጣ ወጣት ነው። ዘመነ ካሴን የምትናገርበት ሞራል የላትም። ወጣትነቱን ሰውቶ ብራይት ኢንተሊጀንት የሆነ ወጣትነቱን ሰውቶ በረሃ ለበረሃ ነው እየተንከራተተ ያለው ስለ አማራ ሁሉና። አብይ ብሄድ ከአብይ ባሰ የሚመጣብን የለም። በምድር ላይ እንደ አብይ አይነት ጨካኝ ተፈጥሮ አያውቅም። እንደ አብይ አይነት ክሪሚናል ማይንድ እንደ አብይ አህመድ አይነት ክሪሚናል ማይንድ ተፈጥሮ አያውቅም። ሴቶች ከወለዱት ሁሉ ወንዶች እስከዛሬ ሴቶች ከወለዷቸው ወንዶች በሙሉ እንደ አብይ አህመድ አይነት ነውረኛ ተፈጥሮ አያውቅም፣ ሊፈጠርም አይችልም። አብይን አህመድን የመሰለ ክሪሚናል ማይንድ በምድራችን በዘመናችን በትውልዳችን ለሚመጣው ትውልድም ሊነሳ አይችልም። ከአብይ ባሰ ሊመጣብን አይችልም። እነ ታማኝ ከዜሮ አንስተው ስለሸለሟት እውነት መሰላት እንዴ? ዶሮን ሲደልሏት በመጫኛ ጣሏት የሚባለውን ተረት አልሰማችም? በመጫኛ ስለተጣለች እውነት ዶሮ በሬ ሆነች መሰላት? አሳፋሪ። ህወሓትና ብልጽግናን ነው የምትታገሉት ወይስ ብልጽግናን ብቻ ነው የሚለውን ነው እንጂ እኔ አሁን የምትታገለው ያላልኩት ላይ ነው እያልክ ያለው ሪዮት ቀጥተኛ በሆነ ቋንቋ እኮ ነው የተናገረው። ቀጥተኛ በሆነ ቋንቋ ትግላችሁ ብልጽግናንም ህወሓትንም ነው የሚጨምረው። ምክንያቱም እያስተዳደረ ነው ያለው። ቅድም እኮ ነገርኩሽ። አሁን ህልውናችንን እየወሰነ ያለው ስለ መንግስት መነሳት ሲነሳ፣ ስለ ህዝባዊ እምቢተኝነት ሲነሳ በትግራይ በኩል ያለው እንዴት ነው የሚታየው? ህወሓትንም ያማከለ የህወሓትንም መነሳት ነው ወይስ ደግሞ ብልጽግናን ብቻ ነው ታሳቢ ያደረገው? እና ሪሊ አሁን እሳቸውን አስቀምጠን ሌላ ኃይል እንታገል የሚለው እኔ ማድረስ አይመስለኝም፣ የሚያደርስ አይመስለኝም። ግን ደግሞ ሪዮት እናቆይ እንተባበር ከሌላው ጋር የሚባለው ዲሞክራሲ ነው ዋናው ነገር አይደለ? ዲሞክራሲ ያስፈልገው ደግሞ በሁሉም ነገር ማስተሳሰብ አንድ ስለማለት ነው። ስለዚህ አይ ሪስፔክት ከዜሮ አንስተው ሂሮ ስላደረጓት ህወሓትን ለመበቀል ዋቴቨር ቲፒኤልኤፍን የተበቀሉ መስሏቸው ኢህአዴግን የተበቀሉ መስሏቸው ከዜሮ ከምናምን አንስተው ሂሮ ስላደረጓት በጭንቅላቷ ላይ እውነተኛ ሲጀመር የትግራይ ህዝብ ኩየው አይደለም። አፏን ሞልታ ስለ ትግራይ ህዝብ መናገር ስለ ሰሜኑ የመናገር መብት የላትም። መጀመሪያ ደቡብ ላይ ትሂድ፣ ከመጣችበት ክልል ትግባና እየረገፈ አብይ አህመድ የአፈር ማዳበሪያ ስላደረገው ወጣት ሂዳ ትናገር። አሁን ባለው ተጨባጭ ሁኔታ ግን ዋናውን በስልጣን ላይ ያለው የእያንዳንዳችንን እጣ ፈንታ በእያንዳንዱ ቀን እየወሰነ ያለውን አካል ትቼ አንድ ክልል ውስጥ ያለን ኃይል ልታገል አልችልም። በአንድ ትግል ቅደም ተከተል ወሳኝ የግድ ነው እና የትኩረት ዋናው አቅጣጫችን መሆን ያለበት ፌደራል መንግስቱ ነው። ቅደም ተከተል ልክ ነው፣ ወሳኝ ነገር ነው። ግን እንዳታያያችን ይለያያል። አሁን ለምሳሌ በእኔ በኩል አሁን አንተ የምትለው አይነት ቅደም ተከተል አይደለም። የኔ ቅደም ተከተል ሌላ ነው። ለምሳሌ ኦኬ ፌደራል መንግስቱ ላይ ያነጣጠረ ትግል ተደረገ። ከዛ በኋላ የሆነ ነገር ቢሆን ያሉት ኃይሎች እነ ህወሓት ምናምን እነሱ ናቸው ያው የሚይዙት ማለት ነው። ስለዚህ ቅደም ተከተሌን ያንን ሳደርግ ቀጥሎ የሚመጣው ክፍተቱ የሚመቸው አካል ለማን ነው የሚለው ጠበንጃ ያዙ አካላት አሁን ትግራይን የሚያስተዳድረው ጨምሮ እሱ ላይ ያነጣጠረ አይደለም እና የምታደርጉት ለነዛ ነው ማለት ነው የማራቁተው። ስለዚህ መጀመሪያ እሱ ላይ መስራት አለብኝ። አዎ የጠቅላይ ሚኒስትር አብይ መንግስት ለኔ ለኢትዮጵያ የሚገባ መንግስት ነው ብዬ አላስብም። ህወሓትና ብልጽግናን ነው የምትታገሉት ወይስ ብልጽግናን ብቻ ነው የሚለውን ነው እንጂ እኔ አሁን የምታገለው ቀጥተኛ በሆነ ቋንቋ እኮ ነው የተናገረው። ቀጥተኛ በሆነ ቋንቋ ትግላችሁ ብልጽግናንም ህወሓትንም ነው የሚጨምረው። ምክንያቱም እያስተዳደረ ነው ያለው። ቅድም እኮ ነገርኩሽ። አሁን ህልውናችንን እየወሰነ ያለው አንድም አጉል ሜዳ የሚል ሚዲያም ያለው አለ የደቡብ ሰው
በጣም ነው እኮ የሚገርመኝ ድፍረታቸው ራሱ ዝም ስላልን ይሉኝታ ይዘን እንደነሱ ዘረኛ ጎጠኛ መሆን ስለማንፈልግ ዝም ስላልን እኩል የሆንን መሰላቸው who is she after all whatever ምንጊዜ ሚዲያ whatever ሚዲያ የማይረባ ሚዲያ የምትባል ሴትዮ ማን እንደው በምን ሞራልዋ ነው ቲፒኤልኤፍስ ብላ የትኛውን ትግል አድርጋ ነው ምንድነው ኢንቨስት ያደረገችው ለኢትዮጵያ ምንድነው ኮንትሪቢዩት ያደረገችው እነ ታማኝ ከዜሮ አንስተው ስለሸለሟት እውነት መሰላት እንዴ ዶሮን ሲደልሏት በመጫኛ ጣሏት የሚባለውን ተረት አልሰማችም በመጫኛ ስለተጣለች እውነት ዶሮ በሬ ሆነች መሰላት አሳፋሪ ስለዚህ ቅደም ተከተልን ተቀብየው ግን ቅደም ተከተሌ ምንድነው ሲባል እንደዚህ ይገለበጥብኛል የበለጠ ችግር መፍጠር ነው የሚታየኝ አሁን አንተ በመተለው መንገድ ከሄድን ብዬ ነው የማስበውና እንትንሽን ሐሳብሽን አከብራለሁ ግን አልጋራው መሆን የለበትም ነው የእናንተ ትግል ግን ያነጣጣው ትግላይ ልክ ደሴት አድርጎ ማለት ነው ትግራይንም ያካትታል ወይ ስል ህወሓት ነው እያስተዳደረ ያለው ቀደም በዚህ ተስማምተን ማለት ነው ብልጽግና እያስተዳደረ አይደል ቢያንስ ሌሎቹን ክልሎች በሚያስተዳደርበት እነሱንም ቢያንስ ያማከለ ትግል ነው ቢባል ኦኬ አንድ ነገር ነው አይ እነሱ በኋላ ነው የምንመለስባቸው እንጂ ዋናው ትኩረታችን ግን ብልጽግና በተለይም ደግሞ ጠቅላይ ሚኒስትሩ ነው አይነቱ ነገር በተግባር አይተናቸው እኮ ሀገራችንን እዚህ ለመድረስ በዋናነት ከሚጠቀሱት ውስጥ አሁንም በዚህ 7 ዓመት ውስጥ ብልጽግና እንዳለ ሆኖ እሱ እያስተዳደረ ስለሆነ በዋናነት የነሱ ግን ጦርነቱን ይሁን ከዛ በፊት የሚያደርጓቸው በርካታ ነገሮች የነሱ አሻራ መጥፎ አሻራ ሆኖ ያለ እዚህ ያደረሰን እነሱን እናሳድር አይነቱ ነገር ለምሳሌ የማይገባኝ ነውና የህወሓት ሰዎች ለምሳሌ ከሆነ የእናንተ ትግል ብልጽግና ላይ ብቻ ነው ወይስ ህወሓትንም ይነካል ህወሓት አይ አሁን ባለው ሁኔታ ዋናው ትግላችን ብልጽግና ላይ ነው ሆሪዞንታሊ ስለዚህ ብልጽግና ሄደ ስንል I am so shocked and I never listened to this woman አንድ ሰው ሲነግረኝ የሆነ ጊዜ ተሸልማ ነበር ሲል እቺ ሽኮኮ ነው ደስ ባዶ ጭንቅላት እቺም ጋዜጠኛ ናት እንዴት የተበላሸ ነበር ኢትዮጵያ ፖለቲካ እንዴት የወረደ ነበር ኢትዮጵያ ለነገሩ ኢትዮ 360 እኮ አየናቸው ዛሬ እነማን እንደሆኑ አይደለ እነ ኢሳትን እኮ አየናቸው እነዚህ ነበሩ እንግዲህ ፖለቲካውን ተቆጣጥረው ህዝቡን ይመሩ የነበሩት በግርግር ባይ ዲፎልት መጥታት የተሸለመች ሺት ልደቱ አያሌው ሃምብል ስለሆነ ነው እሷ ጋር ሄደው እኔ በሆንሮ አይደለም እሷ ሚዲያ ላይ ለሄድ መንገድ ላይ እንኳን እኔ በማልፍበት መንገድ እንድታልፍ እንኳን አልፈቅድላትም ነውረኛ አሁን የምንተባበረው ኃይሎች እኮ የምንተጋገልነን አይነት ነገር ብለሃል አይደለ በተለይ ጠቅላይ ሚኒስትሩን የሚል አይነት ቅድመ ሁኔታ ከማስቀደም ይልቅ ህወሓት ራሱ እያስተዳደረ ባለበት ትግራይን አይሱም አይደለም ታርጌታችን ብልጽግና ነው እየተባለ አለመተባበር ሲባል ለኔ አንዱ ችግር ብለ ስትገልጸው መተባበር ራሱ አንዱ ችግር ሊሆን ይችላል በእንደዚህ አይነት ሁሉንም ብልጽግናን ጠቅላይ ሚኒስትሩን ብቻ ይሁን እንጂ ሌላው ነገር እናሳድረው ከሚል ኃይል ጋራ ይሄ ሁሉ የተለያየ አይነት ከብልጽግና የበለጠ ችግር ፈጣሪ ሁሉ ካለው ጋራ መተባበር እንደ ችግር ጭምር ያዋለሁኝ አለመተባበርን አንተ አለመተባበርን እንዳየው ሁሉ እኔ ደግሞ መተባበሩን ራሱ ማለት ነው የሚገባሽ መስለኝ አረ ብዙ ይገባኛል ከዛልፎ ነገር ስለዚህ በተግባርም ካየን ያንተን ሐሳብ አልተቀበልኩም ማለት ስለማይገባኝ አይደለም ያንተ ቅድመ ሁኔታ አይደለም ማለት ስላልሆነ ነው እንጂ ነገሮች ብዙ ይገባኛል ልደቱ አያሌው ዋን ፖለቲካ ማስተውሏት ሄደው ልደቱ እንደውም ሃምብል ስለሆነ ነው እሷ ጋር ሄደው ልደቱ ትውት ስለሆነ ነው ከሷ ጋር ቁጭ ያወራው ደስ ካይንድ ኦፍ ውመን ወደ ሚዲያ መምጣትም የለባትም ምን እንደምትመስል እንኳን ራሷን ብታየው እኔ አሁን ባለው ተጨባጭ ሁኔታ መታገል ያለብን በስልጣን ላይ ያለው መንግስት ነው በፌደራል መንግስት ደረጃ ያለው መላ አገሪቱን የማስተዳደር ስልጣንና ኃላፊነትን የተረከበውን ኃይል ነው የየቀን ህልውናችንን እየወሰነ ያለው አሁን ህወሓት አይደለም አሁን እየወሰነ ያለው የፌደራል መንግስቱ ነው ብልጽግና ፓርቲ ነው እሱን ነው የምንታገለው የሚያናይፈቅ ቴሌፍ ብቻ አላልኩም እሱ አንድ ማሳያ ነው ለምን ያነሳሽው ቴሌፍ ኮግኒት ነው how dare her ደፋር ናት እንደው በምን ሞራሏ ነው እሷ የሰሜንን ሰው ለመተቸትም ለመናገርም የትኛው ሞራሏ ነው እስኪ የትኛውን ሞራሏ I'm just really shocked ተቆራርጦ ነው የሰማሁት እኔ I don't listen to her ሚዲያውንም የነገሩኝ የሆነ ጊዜ በሆራይዘን ፍሪ ሚዲያ ልደቱን እንዲህ አለው የሚል ፕሮግራም ሰርታ ስላሳዩኝ ነው
I don't know her. I'm not interested to watch her. ምንም አፒል አታደርገኝ። መልኳም ድምጿም ቶታሊ ሽኮኮ የምትመስል I'm sorry. Who is she after all? ድፍረቷ ጄኖሳይድ የተፈጸመበትን ህዝብ የመናገር ሞራል አላት? በትግራይ ህዝብ እኮ ጄኖሳይድን አብይ አህመድ አሰማርቶት ጄኖሳይድ የፈጸመው እኮ ከደቡብ የመጣው ወጣት ነው። ከደቡብ የመጣው ሰራዊት ነው። እስኪ መጀመሪያ ስለሱ አፖሎጃይዝ ታድርግ። እስኪ on behalf of ከሳውዝ ስለሚመጡት ትናገር እስኪ መጀመሪያ። I am very sorry። በጣም ነማዝነው። አዎ ያነሳውት ለምንድን ነው መሰለ? እንደ ሁለት መንግስት አክት እያደረጉ ያሉ ብልጽግና አለ ህወሓት አለ። እናንተ ብልጽግናን ብቻ ነው ወይስ የሚለውን ስለጠየቁ ከዛ አንፃር ነው እሱን ያነሳውት እንጂ የታጠቁ ኃይሎች ጨምሮ ነው ያልኩት። እነሱ ላይ ቀደም ተከተሉ ላይ ልዩነቶች አለን። እንደገና ደግሞ አለመተባበር አንድ ችግር ነው የሚለውን መቀበለው ሆኖ ትብብርን ግን ጸረ ብልጽግና ይሆኑ ወይንም ደግሞ ከብልጽግና ተቃዋሚ ከሚባሉ ጋራ በሙሉ መተባበር የሚባል ነገር ደግሞ እናቆይ የሚባል ነገር ችግራችንን የሚባል አይገባኝም። ከብልጽግና በላይ ችግር የሆኑ በርካታ የፖለቲካ ኃይሎች ግለሰቦች ምናምን ቅድም አንተ በገለጽከው ደረጃ ያነሰ ሰው የለም ብዬ ሳይሆን አዎ የተሻለ ሰው አለ ብልጽግናውም ውስጥ። ከዛም ውጪ ከጠቅላይ ሚኒስትሩ እሱ በደንብ የሚገባኝ ነገር ነው። ግን ደግሞ ከጠቅላይ ሚኒስትሩ ያነሰ ሰው የለም በሚባል ደረጃ የፖለቲካ ኃይልን ስትገልጽ ደግሞ እጅግ በጣም የባሱ በጣም አሁን ላይ ሆኖ ገና ስልጣን እንኳን ሳይዙ የከፋ ነገር የሚያሳዩን የሚሰሩ የሚናገሩ ኃይሎች ግለሰቦች እያየን ባለንበት ሁኔታ አይ ምንም የሚከፋ ነገር የሳቸው መወገድ አይነት ነገር ብዬ እሱ ያው ልዩነት አለን። አብይ ብሄድ ከአብይ ባሰ የሚመጣብን የለም። በምድር ላይ እንደ አብይ አይነት ጨካኝ ተፈጥሮ አያውቅም። እንደ አብይ አይነት ክሪሚናል ማይንድ፣ እንደ አብይ አህመድ አይነት ክሪሚናል ማይንድ ተፈጥሮ አያውቅም። ሴቶች ከወለዱት ሁሉ ወንዶች እስከዛሬ ሴቶች ከወለዷቸው ወንዶች በሙሉ እንደ አብይ አህመድ አይነት ነውረኛ ተፈጥሮ አያውቅም፣ ሊፈጠርም አይችልም። አብይን አህመድን የመሰለ ክሪሚናል ማይንድ በምድራችን በዘመናችን በትውልዳችን ለሚመጣው ትውልድም ሊነሳ አይችልም። ከአብይ ባሰ ሊመጣብን አይችልም። እነታማኝ ከዜሮ አንስተው ስለሸለሟት እውነት መሰላት እንዴ? ዶሮን ሲደልሏት በመጫኛ ጣሏት የሚባለውን ተረት አልሰማችም? በመጫኛ ስለተጣለች እውነት ዶሮ በሬ ሆነች መሰላት? አሳፋሪ ነው። ከነዛ ሰዎች በምን ይሻላሉ? አይ ያነሰ ሰው የለም እያልክ ነው። እሳቸውን የመጨረሻው እንትን አድርገው ከተለ ይሻላሉ በእኛና ስም ጥቀሽልኝ እስቲ። ከጠቅላይ ሚኒስትሩ የከፉ ሰዎች ሊመጡ እንደሚችሉ ኃይሎች ሊመጡ እንደሚችሉ ተርፈርልኝ እስቲ። አዎ ለምሳሌ ስም ልጠራልህ እችላለሁ። አሁን ቅድም አንተ ከጠቀስካቸው ውስጥ የትም ሩቅም ሳልሄድ ማለት ነው ከጠቀስካቸው ውስጥ አንታገልም ያልካቸው የህወሓት ሰዎች 27 ዓመታችንን በዋናነት የኢህአዴግ ዋና ሆነው የኖሩ ናቸው። ለምሳሌ አይደለም አሁንም ትግራይን እያስተዳደሩ ነው ያሉት። ስለዚህ ትግላችን ብልጽግና ጋር ሆኖ እነሱን የምናሳድራቸው ከሆነ አንደኛ ለምሳሌ ከነሱ አንፃር ብቻ እንደው ሌላውን ብተው ማለት ነው አንድ ችግር ነው ለኔ። ለምሳሌ ቲፒኤልኤፍ የነበረበትና አብይን ታወዳድረዋለች። ለነገሩ ምን ታርግ? አልተነካችም። እሷ ምን ተነክሷ? ከደቡብ ነው የመጣችው። የአብይ ድሮን አልነካትም። የአብይ አለንጋ አልገረፋትም። በ27 ዓመቱ ተጠቃሚ የነበረው የደቡብ ዞን ነው። አሁንም ተጠቃሚ ናት። ትግራይ እኮ አነስተኛ ክልል ናት። አም ሶ ሶሪ። እነዚህ ናቸው እንግዲህ ለዘመናት ሚዲያውን ተቆጣጥረው ህዝብን ሲያስቱ ሲያወናብዱ የኖሩ እነዚህ ናቸው እንግዲህ ኢሳት የሚባል ዋቴቨር የሚባል ሲሸልማቸው ሲሾማቸው የኖሩት። በእጃቸው ሰርተው የማይበሉ አውርተው ተናግረው የሚኖሩ እነሱንም ቢያንስ ያማከለ ትግል ነው ቢባል ኦኬ አንድ ነገር ነው። አይ እነሱ በኋላ ነው የምንመለስባቸው እንጂ ዋናው ትኩረታችን ግን ብልጽግና በተለይም ደግሞ ጠቅላይ ሚኒስትሩ ነው አይነቱ ነገር። በተግባር አይተናቸው እኮ ሀገራችንን እዚህ ለመድረስ በዋናነት ከሚጠቀሱት ውስጥ አሁንም በዚህ 7 ዓመት ውስጥ ብልጽግና እንዳለ ሆኖ እሱ እያስተዳደረ ስለሆነ በዋናነት የነሱ ግን ጦርነቱ ሚስት ይሁን ከዛ በፊት የሚያደርጓቸው በርካታ ነገሮች የነሱ አሻራ መጥፎ አሻራ ሆኖ እያለ እዚህ ያደረሰን እነሱን እናሳድር አይነቱ ነገር ለምሳሌ የማይገባኝ ነውና የህወሓት ሰዎች ለምሳሌ። ስለዚህ አሁን እያልሽ ያለሽው
ሁለት ነገር ማለት ነው። አንደኛ ህወሓት ከብልጽግና ወይም ከዶክተር አብይ የባሰ ነው። ምንም ጥያቄ የለውም። ምክንያቱም እዚህ ለመድረስ አንደኛ አሁን ትግራይ ላይ ምን እያደረገ ነው ያለው የሚለውን እናውቃለን። ገሸሽ ካለ በኋላ ከፌደራል መንግስቱ። ሁለተኛ አዲስ ኃይል አይደለም፣ የምንፈትነው ኃይል አይደለም፣ ተፈትኖ የወደቀ የምናውቀው ኃይል ነው። ከዜሮ አንስተው ሂሮ ስላደረጓት ህወሓትን ለመበቀል ዋቴቨር ቲፒኤልኤፍን ላይ የተበቀሉ መስሏቸው ኢህአዴግን የተበቀሉ መስሏቸው ከዜሮ ከምናምን አንስተው ሂሮ ስላደረጓት በጭንቅላቷ ላይ እውነተኛ ሲጀመር የትግራይ ህዝብ እኩያው አይደለም። አፏን ሞልታ ስለ ትግራይ ህዝብ መናገር ስለ ሰሜኑ የመናገር መብት የላትም። መጀመሪያ ደቡብ ላይ ትሄድ፣ ከመጣችበት ክልል ትግባና እየረገፈ አብይ አህመድ የአፈር ማዳበሪያ ስላደረገው ወጣት ሂዳት ትናገር። አንደኛ ህወሓት በፈጸመው ወንጀል፣ ስህተት፣ ጥፋት ሁሉ ጠቅላይ ሚኒስትሩ ተጋሪ ነው የነበሩት። አብረው 27 ዓመት የገዙ አብረው ነው የአፈናው መዋቅር 27 ዓመት አብረው በእነሱ ደረጃ የሚባል አይደለም። እሱንም ከተነጋገርንበት እድሜ ጀምረ ከፖዚሽን ጀምረ 27 ዓመት አብረው ነው የገዙ የሚባሉ ሰው አይደሉም። እንዳውም አልኩሽ በሲቪል ደረጃ ሳይሆን የደህንነት ሰራተኛ ሆነው እኮ 27 ዓመት አይደለማ። ከመቼ ጀምሮ ከእድሜም ከምንም ልንነጋገር እንችላለን። ያማ እድሜያቸውም ላይፈቅድ ይችላል። መጀመሪያው ላይ 27 ዓመት አንልማ። መቼ ጀምሮ ምን አይነት ፖዚሽን ላይ የሚለውን ልንነጋገር እንችላለን። 27 ዓመት ሪዮት ግድ የለሽ እኩል ስላረክ ነው እንጂ ካሉበት ጀምሮማ አዎ በምን አይነት በደህንነት ለዛው እንደዚህ እያለ ስንቃወም ቲፒኤልኤፍ የነበረበትና አብይን ታወዳድረዋለች። ለነገሩ ምን ታርግ? አልተነካችም። እሷ ምን ተነክሷ? ከደቡብ ነው የመጣችው። የአብይ ድሮን አልነካትም። የአብይ አለንጋ አልገረፋትም። በ27 ዓመቱ ተጠቃሚ የነበረው የደቡብ ዞን ነው። አሁንም ተጠቃሚ ናት። ትግራይ እኮ አነስተኛ ክልል ናት። አምሶ ሶሪ። እነዚህ ናቸው እንግዲህ ለዘመናት ሚዲያውን ተቆጣጥረው ህዝብን ሲያስቱ ሲያወናብዱ የኖሩ እነዚህ ናቸው እንግዲህ እሳት የሚባል ዋቴቨር የሚባል ሲሸልማቸው ሲሾማቸው የኖሩት በእጃቸው ሰርተው የማይበሉ አውርተው ተናግረው የሚኖሩ። አንደኛ በዛ በነበሩበት ስርዓት እሳቸውም ተጠያቂ ናቸው። ቲፒኤልኤፍ ብቻ አይደለም። ስለዚህ ከቲፒኤልኤፍ ጋር ምንም ልታበላልጨው በዛኛው በራሱ ማለት ነው። ቀጥሎ ቲፒኤልኤፍ ከስልጣን ከወረደ በኋላ ልታበላልጩ ካልክ የማበላለጠው ነው እሱ ጋር መቆም ያንቺን አስጨረሻለሁ። ይሄንን ደግሞ ሐሳብ ልናገር ያንቺን እኮ አዳመጥኩሽ ጠይቄሽ እንደው ያንቺን ድርሻ ወስጄ ቲፒኤልኤፍ ይሻላል ማን ነው የባሰ ነው የምትይበትን ነገር እኮ ተናገርሽ አይደል? አድማጭ ነው የራሱ ፍርድ ይሰጣል። እኔ ደግሞ ከቲፒኤልኤፍ ዶክተር አብይ የባሱ ናቸው ባይ። ለምን? አንደኛ ቲፒኤልኤፍ የፈጸመውን ወንጀል የተጋሩ ሰው ናቸው፣ ተጠያቂ ናቸው። በዛን ጊዜ ያልነበሩ ወይም ቲፒኤልኤፍ ሲታገሉ የነበሩ ሰው አይደለም። አንድ ሁለተኛ ቲፒኤልኤፍ ከስልጣን ከወረደ በኋላ ከመጡ በኋላ ከ1 ሚሊዮን በላይ የህዝብ ደም በእጃቸው ያለባቸው ሰው ናቸው። አብረው ከህወሓት ጋር ማለት ነው። ህወሓት ሰሜን ዕዝን አጥቅቶ በጀመረው ጦርነት ከዛ በኋላ በተፈጠረው ነገር አብረው ማለት ነው። ብቻቸው ናቸው። ይኸውልሽ የጎል እንጨቱን እየነቀልን ማንፏቀቁ እኮ ጥቅም የለውም። ኖ እኮ አሁን ስናይ ለብቻማ ልናያቸውን እያረከነው ከሆነ ደግሞ ህወሓት በዚህ ጦርነት ውስጥ ማን ነበር? 1 ሚሊዮን ሰው እንትን ያለ ስትለኝ ማን ነው በዚህ ጦርነት ውስጥ ማን ምን ድርሻ አለው የሚለውን እናያለን። ዝም ብለን አብይ ነው ይሄን ያደረገውማ ልል አልችልም። አዳምጪኝ። መጀመሪያ ለደቡብ ወጣት ሄድና ትጩህለት እየረገፈ ላለው ዛሬ ሰሜኑን እያጠፋ ያለው ከደቡብ የሚመጣ ወጣት ነው። ሰሜኑን እያወደመ ያለው ከደቡብ እየመጣ ያለው ወጣት ነው። የደቡብን ወጣት ነው አብይ አህመድ አስተባብሮ ያስጨፈጨፈን ያለው። ዛሬ የውሸት ሐሰተኛ ነቢያቶች ወጥተው አብይ አህመድን እግዚአብሔር ቀብቶታል የሚሉን ከደቡብ የሚመጡ ሐሰተኛ ነቢያቶች ናቸው። እስቲ መጀመሪያ ለዛ ትዋጋ። ወይሽ አፍተር ኦል ምን ሞራልስ አላት? እኔ ህወሓትና አብይ አህመድ ሪሊ እውነቷን ነው። ለነገሩ አብይ አህመድ የእሷ ዘመዶች ናቸው። የእሷ ዘመዶች፣ የእሷ ያጎት ልጆች፣ የእሷ ካዝኖች ናቸው ትግራይ ውስጥ ገብቶ የጨፈጨፉ ያንን ሁሉ ወንጀል ሰውን በህይወት ያቃጠሉ የእሷ ዘመዶች ናቸው። ለነገሩ አይፈረድባትም። አብይ አህመድ ለእሷ ወንጀለኛ አይደለም። የደቡብ ልጆች ናቸው ሰው በህይወት ሲያቃጥሉ ያየ ናቸው። ዛሬ እነጌታቸው ረዳ እንደ ዛሬው ያርገውና የደቡብን ወጣት አምጥቶ ነው ትግራይ ውስጥ እያረገፈው ያለው ነበር የሚለን የምናምን ወጣቶች የሚል ቲሸርት ያደረጉ ናቸው ትግራይ ውስጥ ገብተው የረገፉት። ዛሬ አማራ ክልል ውስጥ ገብተው እየተማረኩ ያሉት እነማን ናቸው? እየሞቱ ያሉት ማን ናቸው? የአብይ አህመድ ሰራዊት ማን ነው እንዴ? ለምን ለነሱ አትናገርላቸው? መጀመሪያ ህወሓት
በነበረበት ጊዜ የተፈጸመውን ወንጀል ይጋራሉ አልኩሽ እሳቸው ነፃ የሚያደርጋቸው ስለዚህ በምንም ከቲፒኤልኤፍ የተሻለ የሚያደርጋቸው የለም እንደውም አሽከርም ሆነው አፋኝም ሆነው ነው የኖሩት እሳቸው ምናልባትም በደላቸውንና ተጠያቂነታቸውን የበለጠ ነው የሚያደርገው ብዬ ነው የምወስደው ቲፒኤልኤፍ ለዓላማው ነው የሰራው ለበላይነቱ ነው የሰራው እሳቸው በህዝብ ስም የኦህዴድ አባል ነኝ ብለው ግን የኦሮሞ ህዝብ ሲሰልሉ ሲያስጨፈጭፉ ይኖሩ ሰው ናቸው ምንም የሚቀነስላቸው ወንጀል የለም በዛ ረገድ ተጠያቂ ናቸው በጋራ ማለት ነው ከዛ በኋላ የመጣው ነገር ያወራን ያለ ነው ኦኬ ካላስጨረሽኝ ኮሪዮት አንቺ እኮ የምትታወቂ በትዕግስትሽ ነው አይደል እንዴ አዎ ግን ያልሆነ ለምመስ ኢህአዴግ እያልክ እንትን ካልክ የዚህ አካል እኮ ናቸው ህወሓት ብቻ ሳይሆን ለመመስገኑ የተሻለ ነው ለመባሉ ጠቅላይ ሚኒስትሩ ቢመሰገኑ ነው ባንታ አብይን ከመለስ ጋር ወይም ደግሞ ከኃይለማርያም ጋር ላነጻጽርልሽ ነው እንደሱ ለምንድነው ማለት የጀመርነውን ነገር እየለቀቅ ወደ ሌላ ነገር ነው ዳይቨርት እያረክ ያለው ለምሳሌ ይሻላል አልሽኝ አይደል እንዴ ኖ ቆይ አይሻልም አልኩሽ አይሻልም ማለትን በተጨባጭ ከማን አንፃር ነበር የተነሳው መጀመሪያ ብልጽግናና ህወሓት የቱን ምኛ የምንታገለው ብልጽግናን ነው የሚል ነገር አነሳ አይደለ አይ እንደዛ ከሆነ ፕራዮሪቲ እንደዚህ ከሚለው አለመረዳት ሳይሆን እኔ አልስማማበትም በእንደዚህ አይነቱ ነገር ወደሚል ሄድን አይደለ ከዛ ይሻላል ያም ቢሆን ጠቅላይ ሚኒስተሩ እኮ የነበሩት ከህወሓት ምንም የተለየ አይደለም የባሱ ናቸው እንጂ እንደዚህ ያልክ ልታሳየኝ ሞከርክና ወደ ምን መጣ ኢህአዴግ የተሻለ እኮ በ7 አመት ውስጥ ከሆነው የተሻለ ነገር ነበረ ኢህአዴግ የነበረ ጊዜ ያልክ ሄድክ ማለት ነው እኔ በጣም ነው ማዝነው እና ደግሞ ስለነ ዘመነ ካሴ ልታወራ how dare her እንዴ ደፋር ናት እንደው በምን ሞራሏ ነው እሷ የሰሜንን ሰው ለመተቸትም ለመናገርም የትኛው ሞራሏ ነው እስኪ የትኛውን ሞራሏ I'm just really shocked ተቆራርጦ ነው የሰማሁት እኔ I don't listen to her ሚዲያውንም የነገሩኝ የሆነ ጊዜ በሆራይዘን ፍሪ ሚዲያ ልደቱን እንዲህ አለው የሚል ፕሮግራም ሰርታ ስላሳዩኝ ነው I don't know her I'm not interested to watch her ምንም አፒል አታረገኝ መልኳም ድምጿም totally ሽኮኮ የምትመስል I'm sorry who is she after all ድፍረቷ ጄኖሳይድ የተፈጸመበትን ህዝብ የመናገር ሞራል አላት በትግራይ ህዝብ እኮ ጄኖሳይድን አብይ አህመድ አሰማርቶት ጄኖሳይድ የፈጸመው እኮ ከደቡብ የመጣው ወጣት ነው ከደቡብ የመጣው ሰራዊት ነው እስኪ መጀመሪያ ስለሱ አፖሎጃይዝ ታድርግ እስኪ on behalf of ከሳውዝ ስለሚመጡት ትናገር እስኪ መጀመሪያ I am very sorry በጣም ነማዝ ነው እነ ዘመነን ካሴንም እነ ህወሓትን መጀመሪያ እስኪ ለደቡብ ህዝብ ትጮውለት የአማራን ህዝብ እየጨፈጨፈ እየገደለ ያለው ከደቡብ የሚመጣ ወጣት ነው ይሄ ያን ከተከራከርንበት አድማጭ የራሱን ፍርድ ስለሚሰጥ እንተው ስለዚህ እኔ ምንም እንደሚያውልስትሽ እኔ አሁን ባለው ተጨባጭ ሁኔታ ህወሓት ህልውናዬን እየወሰነ አይደለም ያገሪቱ አይደለም የኢትዮጵያን ህዝብ ህልውና እየወሰነ ያለው አሁን ብልጽግና ፓርቲ ስለዚህ የኢትዮጵያ ህዝብ ቀዳሚ ትግል ይሄን የህልውናውን እየወሰነ ያለውን አገዛዝ ነው መታገል ያለው እና ሪሊ አሁን እሳቸውን አስቀምጠን ሌላ ኃይል እንታገል የሚለው እኔ ማድረስ አይመስለኝም የሚያደርስ አይመስለኝም ግን ደግሞ ሪዮት እናቆይ እንተባበር ሌላ እናቆይ እንተባበር ከሌላው ጋር የሚባለው ዲሞክራሲ ነው ዋናው ነገር በለጠ የከፋ ምትዩን ጥቀሽ ብለህ ነበርና በእኔ በኩል ለምሳሌ ብዬ ብዙ መጥቀስ እችላለሁ ግን አንድ ጠቅሼ ነበር እኔ እንኳን ሰው እንድጠቅሽ ነበር የፈለኩት ምክንያቱም ጠቅላይ ሚኒስትሩ ማይሻል የለም ስላልሽ አንቺ ወደ ድርጅት ወሰርሽው እንጂ ግለሰብ አንተ አልክ እንጂ ማይሻል የለም አልክና እስኪ ለምሳሌ ጥቀሽልኝ አልክና የነበረው ከጠቅላይ ሚኒስትሩ ማይሻል የለም ማለሽ ለማን ነው አልካን ማይሻል የሚለው ነገር ትክክል አይደለም ማለሽ እሺ ጥቀሽልኝ አንድ ግለሰብ ከሳቸው ማይሻል አልኩሽ ያው እዛው ውስጥ ለምሳሌ ልጠቅስልህ ያኮ ማለት እኮ ደብረጽዮን ምናምን እያልኩ እኮ ልጠቅስልህ እችላለሁ ግን እንደ ቡድን በጠቅስልህ ራሱ አመራሮቹ ብዬ እዛ ውስጥ ሰዎች ናቸው አመራሮቹ ግን ውጤቱን አይቀይረውም ነው ብዬ ነው ስለዚህ ውጤቱን አይቀይረውም እኔ I am so shocked and I never listened to this woman አንድ ሰው ሲነግረኝ የሆነ ጊዜ ተሸልማ ነበር ሲል እቺ ሽኮኮ ነው ደስ ባዶ ጭንቅላት እቺም ጋዜጠኛ ናት እንዴት የተበላሸ ነበር ኢትዮጵያ ፖለቲካ እንዴት የወረደ ነበር ኢትዮጵያ ለነገሩ ኢትዮ 360 እኮ አየናቸው ዛሬ እነማን እንደሆኑ አይደለ እነ ኢሳትን እኮ አየናቸው እነዚህ ነበሩ እንግዲህ ፖለቲካውን ተቆጣጥረው ህዝቡን ይመሩ የነበሩት በግርግር ባይ ዲፎልት መጥታት የተሸለመች ሺት
በስልጣን ላይ ያሉ የሌሉ ግን የከፉት እሳቸው ናቸው ብለሃልና አሁን ከዛ ጋር ያይዞ ለምሳሌ ፈለቀ አሰቦት ምን ብሏል መሰለ somebody who say I will burn you alive is worse than the prime minister ሌሎች ማስተያየቶች እንደዛው እየተሰጡ ነውና ከነ ህይወት አቃጥልሃለሁ የሚል ሰው የባሰ ነው ያስባለሁ እንግዲህ ያው እንደዚህ ግን ወንድሜ መረዳት ያለበት አንድ መንግስት አንድ መሪ እንደዚህ አይነት አስተሳሰብና ድርጊት እንዳይኖር ነው የሚያስፈልገው ስለዚህ በህይወት ሰዎች የሚቃጠሉበት ሁኔታ የፈጠረው ማንም አይደለም ብልጽግና ፓርቲ ነው ጠቅላይ ሚኒስትር አብይ ናቸው በእንዲህ አይነት ጭካኔ ተገዳደልን አናውቅም የመጣብን አሁን ነው ጭካኔን እንድንለማመድ ግድያን እንድንለማመድ የጅምላ ግድያ ሳይቀር ዜና እንዳይሆን ያደረጉት ያለማመዱን ጠቅላይ ሚኒስትር አብይ ናቸው ድክመታቸውን ነው የነገረኝ አሁን ወንድሜ ለዚህ ነው አጥብቀን መታገል ድክመትማ መቼም አንድ ሀገር መሪ ባለበት ሀገር የሁሉ ሲሆን በዋናነት ጣትን እዛ ላይ መቀሰር ምንም ጥያቄ የለውም ያ ማለት ግን ያንተ ጥያቄ የነበረው እስኪ የባሰ የሚባል እንደዚህ አይነት ጥያቄ እየጠየቅ ስለነበረ እና መተባበርን ግድ ነው እያልክ ስለነበር መተባበር ሲባል ከነዚህ አይነት ሰዎች ጋራ ከሆነ ምን አይነት ነገር ነው የምንፈጥረው ነው አንድም አጉል ሜዳ የሚል ሚዲያም ያለው አለ ደግሞ ሰው በጣም ነው እኮ የሚገርም ድፍረታቸው ራሱ ዝም ስላልን ይሉኝ ታይዘን እንደነሱ ዘረኛ ጎጠኛ መሆን ስለማንፈልግ ዝም ስላልን እኩል የሆነን መሰላቸው who is she after all whatever ምንጊዜ ሚዲያ whatever ሚዲያ የማይረባ ሚዲያ የምትባል ሴትዮ ማን እንደው በምን ሞራሏ ነው TPLFስ ብላለ የትኛውን ትግል አርጋ ነው ምንድነው ኢንቨስት ያደረገችው ለኢትዮጵያ ምንድነው ኮንትሪቢዩት ያደረገችው እነታማኝ ከዜሮ አንስተው ስለሸለሟት እውነት መሰላት እንዴ ዶሮን ሲደልሏት በመጫኛ ጣሏት የሚባለውን ተረት አልሰማችም በመጫኛ ስለተጣለች እውነት ዶሮ በሬ ሆነች መሰላት አሳፋሪ ዘመነ ካሴን የምትናገርበት ሞራል የላትም ወጣትነቱን ሰውቶ ብራይት ኢንተለጀንት የሆነ ወጣትነቱን ሰውቶ በረሃ ለበረሃ ነው የተንከራተተ ያለው ስለ አማራ ሁሉና የአድማጮቹም ጥያቄ እንጂ እኔ በነገርሽ ላይ አሁን ወንድሜ የጠቀሰው ነገር አለ አይደል እንዴ እንደዚህ አይነት ግለሰቦች የትም ቦታ የትም አካባቢ በየትኛውም ዘመን ሊኖሩ ይችላሉ እንደዚህ ሳቤጅ የሆነ አስተሳሰብ ያላቸው አሁን እያወራን ያለነው ስለ ፖለቲካ መሪዎች ነው የፖለቲካ መሪ እኮ ነው ቅድም አንተ ራስህ እኮ የጠቀስከው የፖለቲካ መሪዎች ለምሳሌ የኢትዮጵያ ተጨባጭ የነበሩ ሳይቀር አሁን ህዝባዊ ቢተኝነትን እየደገፉ ነው አይደል የደገፈው ሰው እኮ ነው እንዲያለው በኢትዮጵያ ተጨባጭ ሁኔታ አሁን ካሉት ተቃዋሚ ከሚባሉት መሪዎች ውስጥ አሁን ያለውን የተናገረ መሪ አላውቅም ዘመነ እኮ ነው ያለው ቆዳቸውን አሁን እንደዚህ ያለው በእንትን አይደለም በጥይት አይደለም በእሳት ነው ማቃጠል ያለው እኮ ዘመነ እኮ ነው ስለሙን ስላልጠቀሰ እኮ ነው ማንን ማለት ከሃዲዎች እንደዚህዎች ቢገኙ ብሎ ማለት ነው በጥይት አይደለም በእንትን ነው በእሳት ነው የምናቃጥላችሁ ይሄን ንግግር የጠቀሰው አሁን ፈለቀ የዘመነን ነው ቅድም አንተ ጠቅሰው ነበረ ህዝባዊ ቢተኝነትን በተመለከተ ለምሳሌ ድጋፍ ከሰጡ ምናምን መሪዎች ውስጥ ምናምን ማለት ነው አይደለ ስለዚህ እሱኑ ጠቀሰልህ ማለት ነው አድማጩ ደግሞ እኔ በእሳት አቃጥሎ የሚል ንግግር አልፎ ሊሆን ይችላል አዳምጬ አላውቅም ይሄን ከተናገረ ግን ባዳምጪኝ ይሄን ከተናገረ ዘመነ መወገዝ አለበት ብዬ ነው ትክክል አይደለም ብዬ ነው ልደቱ አያሌው ዋን ፖለቲካ ማስተውራት ሄደው ልደቱ እንደውም ሃምብል ስለሆነ ነው እሷ ጋር ሄደው ልደቱ ትሁት ስለሆነ ነው ከሷ ጋር ቁጭ ብሎ ያወራው ደስ kind of woman ወደ ሚዲያ መምጣትም የለባትም ምን እንደምትመስል እንኳን ራሷን ብታየው ልደቱ አያሌው ሃምብል ስለሆነ ነው እሷ ጋር ሄደው እኔ በሆን ኑሮ አይደለም እሷ ሚዲያ ላይ ልሄድ መንገድ ላይ እንኳን እኔ በማልፍበት መንገድ እንድታልፍ እንኳን አልፈቅድላትም ነውረኛ ስለዚህ ትብብር ሲባል ዋናው ፖይንት እኮ ግለሰብ እንደዚህ እየተጠቀሰን የፖለቲካ መሪ የሆኑትን እንኳን እየተጠቀሰን ብዙ መጥቀስ እንችላለን ግን ዋናው ፖይንት ትብብር ሲባል አንዳንዴ ያለ መተባበር ብቻ ሳይሆን ትብብርም ችግር አለው ከማን ጋር ነው የምተባበረው ከምን አይነት ጋር ጠቅላይ ሚኒስትር አብይን ለማውረድ ብቻ የሚደረግ ትብብር እኔ አልተባበረም ለምሳሌ ምክንያቱም ሰዎቹ እነማን ናቸው የሚለው ሪዮት አሁን እኮ ይምጣ የምንለው ትብብር እኮ አንድ መንግስት ፈጥሮ ወይም አንድ ፓርቲ ፈጥሮ እኮ ሀገር ለማስተዳደር አለ ምን ነው ያማራው ትግል ረዘመ እንደ ፋኖ ጀግና የለም ልንገራችሁ because ይሄንን ሁሉ ነገር በአንዴ እያደረገ ያለ ጠንካራ የትግል ኃይል ነው ፋኖ ማንንም እየመጣፉ እንደሚከፍት ባለ